በአዲስ ነገር መጥቼላችኋለሁ። አዲስ ነገር ካስካለ ዩቲዩብ ቻናል ትሰማላችሁ። ሰምታችሁ ተገብሩት የሚፈልጋቸው ነገሮች አሉ። እሺ፣ ሰላም ጤና ይስጥልኝ። ውድ የተከበራችሁ የካስካለ ዩቲዩብ ቻናል ተመልካቾቼ እንደምን ናችሁ? ከሀገርም ያላችሁ ከሀገር ውጭም ያላችሁ ያላችሁበት ሀገር ሰላማችሁ ብዘት ይበል። ወዳችሁ ፈቅዳችሁ ስለምትከታተሉኝ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ክበሩልኝ። አንድ ሁለት ነገሮችን እሱ ሀሳብ ላይ ነው የምናገረው ማለት ነው። ቪዲዮዬ ምን መስላችሁ? ዩቲዩበሮች አሁን ላይ ያለን ዩቲዩበሮች ከራሴም ጨምሮ ማለት ነው አብዛኞቻችን በሰው ሁኔታ ነው ማለት ነው። በራሳችን ኮንፊደንስ ኖሮን ቻናላችን ላይ የምንተገብረው ነገር የለም። የተወሰኑ ልጆች ናቸው በራሳቸው ኮንፊደንስ ኖሯቸው በቪዲዮ የሚወጡት። ፕሮፋይላቸው፣ ፎቶቸው፣ ታምሌናቸው የራሳቸው የሆኑ የተወሰነ ናቸው። ግን አብዛኞቻችሁ ድራማ ነው ፕሮፋይላችሁ፣ የሰው ድራማ። የኢትዮጵያ ድራማዎች እያንዳንዳቸውን ፕሮፋይል ታምሌት ታደርጋላችሁ። ከፍቶ ያንን ሰው እነሱ ናቸው ብሎ ያ ሰው ሲከፍትና ሲያየው እናንተ ስለታየላችሁ ብቻ ነው የምታዩት። ጥቅማችሁን ጉዳታችሁን አታዩትም ማለት ነው። ጥቅማችሁን እንጂ ጉዳታችሁን አታዩትም ማለት ነው። ጉዳት አለው። ምን ጋር እንደሆነ ቻናላችሁ የሚነሳባችሁ አታውቁም። ስለዚህ የዩቲዩብ ህግን ለምን ጠብቀን አንሰራም? ለምን አንተጋገዝም? ለምን አንድነት የለም? ለምን? ይሄ ጥያቄ ነው። ኮመንት ላይ እንድታስቀምጡልኝ በትህትና ጠይቃለሁ። ሁለተኛ፣ እስኪ በራሳችሁ ፎቶ ለመቅረብ ለምፈራችሁ አትተማመኑ በራሳችሁ ማለት ነው። በጣም የሚሰሩ ልጆች ያልኳቸው ልጆች እንዳለ ቻናላቸውን ሰብስክራይብ አድርገኝ ሲሉ ሳይ የነሱ ፎቶ አይደለም ከላይ ያለው ወይንም የኢትዮጵያ ድራማ አቅራቢዎች፣ አርቲስቶች ወይም ደግሞ ኢትዮጵያ ውስጥ የሚሰሩ ዩቲዩበሮች ምንም ትምህርት የማይሰጥ ማለት ነው። እናንተ እስኪ ባላችሁበት አገር ሆናችሁ ስለ ራሳችሁ ታሪክ ተናገሩ፣ ስለ ስደት ተናገሩ። ስደት ላይ ያላችሁ ስለ ስደት፣ ስለ ማዳም ኩሽና ውስጥ ሆነን ስለምንውል ላይ በምንገባው እየተደበቅን እየተሽለከለክን ነው። ይሄ የታወቀ ነው፣ የምናውቀው ነው፣ የምታውቁት ነው። በራሳችሁ የራሳችሁን ፎቶ እኮ በጣም የሚያምር ውብ አድርጋችሁ መስራት ትችላላችሁ። ሰው እንዲያው ከፈለጋችሁ ቻናላችሁ ሰው እንዲገባበት ከፈለጋችሁ እውነት የራሳችሁን መስራት ትችላላችሁ። አሁን ቴክኖሎጂው ለጉድ እንትን ነው። አሰራር የታምሌን አሰራር እንዴት እንደሆነ በቀላሉ መስራት ትችላላችሁ። በድምጻችሁ ተናግራችሁ ታምሌናችሁ አምሮ ተውቦ በራሳችሁ ፎቶ ይመጣላችኋል። ያኔ ቻናላችሁ ላይ ማድረግ ነው። ምንም ቀላል ነው። ግን ለምንድን ነው የምትጠቀሙት? ደግሞ በጣም የሚሰሩ ልጆች ናቸው እንደዛ የሚጠቀሙት። ሰው ስላደረገ ብቻ ነው የምታደርጉት። ከሌ እኮ አድርጋለች፣ ከሌ ስለጠቀማት አይደል እንደምታደርገው። እሷም ከሌላ ሰው አይታ ነው ያደረገችው። ዩቲዩብ ይጠቅማል አይጠቅምም? አሁን ደግሞ የተጠመዳችሁበት አለ ሰብስክራይብ ላይ በጣም ብዙ ልጆች አዲስ አሰራር መጥቷል እያላችሁ በጉግል በኩል እየገባችሁ ሰብስክራይብ ቪው የምትሰበስቡ ልጆች በጣም ብዙ አላችሁ። ጥንቃቄ አድርጉ፣ ቻናላችሁን ልታጡ ስለምትችሉ ማለት ነው። ጥንቃቄ አድርጉ። የሰው የፌመስ ቪዲዮ አምጥታችሁ የሰከንዶች በሾርት ቪዲዮ ላይ የምትሰሩ ልጆች ጥንቃቄ አድርጉ። በዚህ በአጭር መንገድ እድገትን አትፈልጉ። ለፍታችሁ ደክማችሁ ያመጣችሁት ነገር ለእናንተ ዘላቂ ዋጋ አለው። ገባችሁ? በአጭር መንገድ ግን 10 ሚሊዮን ቪው፣ 10,000 ሰብስክራይብ፣ 20,000 ሰብስክራይብ እየሰበሰባችሁ ፌክ የሆነ ነገር ቻናላችሁ ላይ የምታስቀምጡ ጥንቃቄ ልታረጉ ይገባል። ያ ሰው ከእናንተ ቻናል ጋር ተከታይ ነው ወይ? ጥያቄ ነው። ይሄ ጥያቄ ነው። ያ 10,000 ሰብስክራይብ ያመጣችኋቸው ሰዎች ለእናንተ ዘወትር ላይ ስገቡ ይመጣሉ ወይ ነው። እዛ ጋር ነው ጥያቄው። ያንን አልተረዳችሁትም። እናንተ ቻናላችሁ ላይ 10,000 ሰብስክራይብ አለ እንድትባሉ ብቻ ነው የምትፈልጉት። ግን እንደዛ አይደለም።
በጣም ስህተት ሮንግ የሆነ ስራ ነው። እኔ እንግዲህ እንዳየሁት ማለት ነው። ተጠቃሚነት አዎ ቻናላችሁ ላይ ሰብስክራይቡ ከፕሮፋይላችሁ በታች ቁጥሩ ይጨምራል። ግን ያ ሰው እናንተ ላይቭ ስትገቡ ቪዲዮ አፕሎድ ስታደርጉ ይመጣሉ ወይ ነው? ያ ነው ጥቅሙ። ይመጣሉ? ይሄንን እርግጠኛ ናችሁ? እርግጠኛ ከሆናችሁ ኮመንት ላይ አስቀምጡልኝ ማለት ነው። እዛ ጋር ሄዳችሁ ሰብስባችሁ ቪውንም ሰብስክራይቡን ሁሉም ነገር ሰብስባችሁ አምጣችሁ ቻናላችሁ ላይ አርክታችሁ ላይቭ ስግቡና ሞክሩት። አንድ ሰው አይመጣም። ቁጥር ብቻ ነው እዛ ጋር ቁጥር ብቻ ነው የሚመጣላችሁ። ሰብስክራይባችሁ ብቻ ይሄና ሰብስክራይብ አለው እንድትባሉ ብቻ ነው የምትፈልጉት። ግን አይደለም። ያልጣራችሁበት ነገር ያልደከማችሁበት ነገር ትርፉ ምንም ነው። ነገራችሁ ልፉ ድከሙ። ቻናላችሁ ላይ ተከታይ ይዛችሁ ተጓዙ። ቀስ ብሎ ይደግ ቻናላችሁ። አትቸኩሉ። በአጭር መንገድ እድገት ብሎ ነገር የለም። እንደዛ ያሉ የሚመክሯችሁ ዩቲዩበሮች ሊኖሩ ይችላሉ፣ ያልተረዱ ማለት ነው። የራሳቸውን ቻናል እንደዛ አድርጉ። እናንተ ሄዳችሁ እንደዚህ አድርጉ ሲላችሁ የሱ ቻናል ላይ እንደዛ አይነት ነገር ተግብሯል ወይ ነው ጥያቄው። እና ጥንቃቄ ብታደርጉ ጥሩ ነው። ሰብስክራይቡ ሁሉ ነገር ቀስ ብላችሁ ደክማችሁ ለፍታችሁ የምታገኙት ነገር ዋጋ አለው። በአጭር መንገድ ግን የምትሰበስቡ ሰብስክራይብ ሆነ ቪው ሆነ ሁሉ ነገር ሰዓት አለው የሚለውን እሱ ጋር አላወቃችሁትም ማለት ነው። እዛ ጋር ሰዓት ይሰጣችኋል። የእናንተ ሰብስክራይብ እዛ ጋር መሰብሰብ በሾርት ቪዲዮ 20,000 30,000 40,000 ሰብስክራይብ ሰብስባችሁ የምታመጡት ነገር ሰዓት አለው ወይ ነው? ሰዓት ይሰጣል። እዛ ጋር ነው ጥንቃቄ ልታደርጉ የሚገባው። ሞኒ የሆነ ቻናል አለ፣ በዛ ስራ ሞኔታይዜሽን ተቀብሏል ዩቲዩብ። እኔ እንጃ አይመስለኝም። ኮመንት ላይ ግን አስቀምጡልኝ። ኮመንት ላይ እንድታስቀምጡልኝ እፈልጋለሁ ማለት ነው። እነዚህ ነገሮች አሁን ላይ በጣም ሰው አተኩሮ እየሰራባቸው ያለው ጽሁፍ ይጽፋሉ። በጽሁፉ ላይ 5 ሰከንድ ቪዲዮ አብሮ አፕሎድ ይደረጋል። ከዛ 10,000 ቪው 20,000 ቪው 100,000 ቪው 5,000 ሰብስክራይብ እያያዘ ነው የሚመለሰው። እንዴት ነው ይሄ ነገር? አምናችሁበት ነው የምትሰሩት? እርግጠኛ ናችሁ? ይሄ ለእናንተ ነው ጥያቄ፣ ለምትሰሩ ልጆች። አብዛኞቻችሁ ተጠምዳችኋል እዛ ላይ ማለት ነው። በአጭር መንገድ እድገት አይመስለኝም እኔ ማለት ነው። ለፍታችሁ ግራችሁ ጥራችሁ የምታገኙት ነገር ነው በጣም ኢምፖርታንት የሆነው ማለት ነው። እና ስለሁሉም እዚህ ጋር ይሄንን ካልኳችሁ ስራው የእናንተ ነው፣ ቻናሉ የእናንተ ነው፣ እናንተ ታውቃላችሁ። ግን በጣም ያየሁትና የታዘብኩትን ነገር ልናገር ብዬ ነው። የምታዳምጡ አዳምጡት፣ የማታዳምጡ ደግሞ ቀጥሉበት ማለት ነው። ይሄ እናንተ ሁለት ምርጫ ነው ያላችሁ። ቻናላችሁን አታበላሹት። የሰው ቪዲዮ የአብርሽም ሆነ የሩታም ሆነ እንደገና ደግሞ የተለያዩ ድራማዎች ዩቲዩበሮች ኢትዮጵያ ያሉት የትንቢ እንደዚህ ላይ ነው ፎከስ ያደረጋችሁት ይሄን ሰሞን ማለት ነው። የተንቢ የራሷን ስራ በራሷ ቪዲዮ በራሷ እኮ ነው የምትሰራው። በራሷ ተማምና በራሷ ኮንፊደንስ ኖሯት የራሷን ፕሮፋይል እየተጠቀመች የራሷን ሁሉ ነገሯን እየተጠቀመች ነው የምትሰራው። እናንተ እንደሷ መስራት መቻል እንትኗን ትምህርቱ ወስዳችሁ ራሳችሁ ለምን አትተገበሩትም ነው? እየተገበራችሁ ሳይሆን ፌክ ነገር ነው የምትወዱት። ፌክ ነገር ራሳችሁን ፎቶ አንሱ፣ ከዛ ለጂሚናይ ስጡት፣ አሳምሮ ዋሱቦ ፕሮፋይላችሁን እንትናችሁን ታምሌናችሁን አሳምሮ ባላችሁት መንገድ ሰርቶ ሰጣችኋል። በራሳችሁ ማለት ነው። ራሳችሁን ማሳመር ትችላላችሁ። የሰው ነገር የሰው ነው፣ የእናንተ ሊሆን አይችልም። 4 ነጥብ በቃ አለቀ። እስኪ እኔ አንድ ሰው ቻናል ላይ ወስዳችሁ ፎቶ የምትለጥፉት ለእናንተ ሰው ተጭኖ ሊገባ ይችላል፣ ግን እናንተን መሆን አልችልም። እኔም እናንተ መሆን አልችልም። እኔ አስካለ ዩቲዩብ ቻናል በራሷ ተማምና በራሷ ኮንፊደንስ ኖሯት የራሷን ፕሮፋይል እየተጠቀመች ራሷን ታምኔን እየተጠቀመች የምትሰራ ልጅ ናት።
እንጂ የማንንም ዩቲዩበሮች ወይንም ደግሞ አርቲስቶች፣ ድራማ ሰሪዎች አምጥታችሁ ብትለጥፉ ምንም ትርጉም አይሰጠኝም። እከሌ ስላደረገ እኔም ማድረግ አለብኝ፣ እከሌ ስለሰራች እኔም መስራት አለብኝ የምትሉት ነገር ደግሞ ጥንቃቄ ልታደርጉ ይገባል። ይህን ይመስላል ዛሬ የታዘብኩትን ነገር ልናገረው ብዬ ነው በቻናል ላይ ማለት ነው። አንደኛ በጣም ተወጥራችሁ ላይቭ የምትገቡ ልጆች ራሱ የላችሁ እንዳለ እዛ ናቸው ያላችሁ ሰብስክራይቡ እና ላይኩ ቦታ ማለት ነው ቪው ቦታ ላይ እና ጥንቃቄ አድርጉ። እዛ ጋር ኮፒራይት ሊሰጣችሁ ይችላል፣ ስትራክ ሊሰጣችሁ ይችላል። ባለቤቱ ስላልሆናችሁ ማለት ነው። የባለቤቱን አሳልፎ እናንተን ነው የሚጥለው። ትርፋችሁ ድካም እንዳይሆን ጥንቃቄ ልታደርጉ ይገባል። የዛሬ ቪዲዮ እዚህ ላይ ያበቃል። በቀጣይ እስከምንገናኝ ድረስ ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እየጻፋችሁልኝ አብረን እንቆያለን ማለት ነው። በያላችሁበት ሀገር ሆናችሁ ይሄን ቪዲዮ የምታዳምጡ የምታዩ ሁለት ነገሮችን ጠይቃችኋለሁ። አበረታቱኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ሀሳብ ስጡኝ፣ ደግፉኝ እላለሁኝ። ይሄ ቻናል ሁለገብ ነው። ሁሉን ነገር የሚያስተላልፍ የቸገሩትን ይረዳል፣ ስለ ዩቲዩብ ያስተምራል፣ ስለ ምግብ ስራ ይተላለፍበታል። በቻናሌ ከትንሽ ጊዜ በኋላ ወደ ኢትዮጵያ ስገባ ስለ ምግብ፣ ስለ አካባቢ፣ ስለ ጽዳት፣ ስለ ሁሉም ነገር የሚያካትት ቻናል ስለሆነ ስለ ስደተኞች የማስተምርበት ቻናል ነው። ስለዚህ አበረታቱኝ፣ አሳድጉኝ እያልኩኝ ጠይቃለሁ። ያው ለምታዩ ማለት ነው። ሼር ለምታረጉልኝ ልጆች ሼርን የምታረጉበትን እጃችሁን ይባርከው ፈጣሪ። እውነት ለመናገር በጣም የምታበረታቱ ሰፖርት የምታረጉ ልጆች አላችሁ። እንደዛውም ደግሞ ያያችሁ ስክሮል እያረጋችሁ የምታርፉ አላችሁ። ስደት ዓለም ላይ እውነተኛ ታሪክ ነው ያለው። የጮህበት ቦታ አትሄዱ። ሰው ሁሉ ስለ ጮኸ እውነተኛ ይናገራል ማለት አይደለም። እውነት ያለው ስደተኞች ጋር ነው። እውነት ህይወት ያለው ስደተኞች ጋር ነው። አረብ ሀገር ያለን ልጆች እውነት አለን ማለት ነው። እውነታችንን ደግሞ እንድትሰሙን ሼር አድርጉ፣ ዩቲዩባችንን አሳድጉልን። ይሄ የኔ ጥሪ ነው። አረብ ሀገር ያሉትን ሴቶች አንድ ሰው ረዳችሁ ማለት እኔ እንጃ። ፈጣሪ የሚሰጣችሁን ሁሉም ሰው ያውቃል። የፈጣሪ ስጦታ ከምንም በላይ ነው። ገባችሁ? እና ስደት ያሉትን እህቶቻችሁን አበረታቷቸው፣ አጠንክሯቸው፣ እንዲነሱ ራሳቸውን መስለው እንዲወጡ በቃ በራሳቸው ኮንፊደንስ እንዲኖራቸው አድርጓቸው። እስክሮ ያረጋቸው አትለፉ። የእውነት በጣም ብዙ ዩቲዩበሮች ልክ ላይቭ ስገባ 50 ሰው 60 ሰው ብር ብሎ ይመጣና አንድ ሰው ላይክ ሳያደርግ ነው የሚወጣው። ለምን? አሳዩት መንገዱን፣ አሳዩዋቸው ለሁሉም ስደተኞች። ይሄንን ነው የምላችሁ። ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። ወዳችሁ ፈቅዳችሁ ላይክ ስለምታደርጉኝም አመሰግናለሁ። ክብር ይስጥልኝ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሀገር እግዚአብሔር ሰላማችንን ብዝት ያርገው፣ እግዚአብሔር ይጠብቀን። ኢትዮጵያ ሀገራችንንም ዳር ድንበሯን እግዚአብሔር ይጠብቅልን። እኛንም በሰላም ወጥተን በሰላም እንድንገባ እሱ ይርዳን እላለሁ። መልካም ቆይታ